ማለት እንደ አማረብኝ እኮ ዳድ። በጣም የሚገርመው ሰውነቴ እንዴት እንደሆነ አላውቅም። በተለይ ይሄን መስቀል ካሰርኩ በኋላ ተጠምቄ ወጥቼ መስቀል በደረቴ ላይ ሲሆንና ቅባ ቅዱሱን ስቀባ ታውቃለህ፣ ከላይ ያለው ቆዳዬ ተገፈፈ፣ የልጅነት መልክ መጣ። ኢቨን አሁን ከ16 ዓመት በፊት ያለኝ ሰውነት ነው። አሁን ከ16 ዓመት በፊት ያለኝ ሰውነት በጣም ልዩ ማለት ነው። እዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና። ፓስተር እንዴት ነህ? ሀብተወልድ ተብለህ ነበረ። ምን ነው ቀየርከው? የዛ ሰሞን ለፋሽን አድርገህ ነው ሀብተወልድ ብለህ፣ አሁን ደግሞ ደምሮ ደሚደቀ አላመንክበትም? ምንድን ነው? አይ አለማመን ሳይሆን የክርስትና ስም ለዓለማዊ ነገር መጠቀሚያ አይቻልም። ለዓለማዊ ነገር መጠቀሚያ የሚሆነው ስምህ ነው። ክርስትና ስም መንፈሳዊ ስም ነው። የሚጠራ የንስሐ አባት ወይም ደግሞ በቤተክርስቲያን ያሉ ሊቃውንት አባቶች ናቸው እንጂ ማንም ዓለማዊ የሆነ ሰው ይህን ስም መጥራት አይችልም። ስሜ ደምረው ነው። እና መጀመሪያ ለምን አደረከው? ያው እኔ እያወቅሁ አይደል የምመጣው፣ እያወቅሁ እየተረዳሁ አይደል የምመጣው። እስከ መቼ ነው የምትረዳው? አንተ እኮ የአንተ ችግር እንኳን ለምን ሳትረዳ ገባህ? እና እስከ መቼ ነው የምትረዳው? እንኳን እኔ ሊቃውንት እንኳን እችን ቤተክርስቲያን አንድ ምዕራፍ አላወቁ። አንድ ምዕራፍ ገና እያወቋት እየተማሯት ነው የሚሄደው። በአንዴ የምትታወቅ ቤተክርስቲያን አይደለም እኔ የገባሁበት። በአንዴ መድረክ ላይ አይወጣም። በአንዴ መድረክ ላይ አይ ትክክል ያንተ ነው። እንዴት ነው? እስከ መቼ ነው እየተማርክ የምትሄደው? እስከ መቼ ነው የምትረዳው? ተረድተህ ገብቶኛል ተረድቻለሁ ብለህ አይደል የገባኸው? አዎ ምን አለ መሰለህ እስክንሞት ድረስ ይህንን እውነት እየገለጠልህ ዛሬ ተገልጦ እስቲ ታብታብ አድርጉትና እንግዲህ አሁን ባይቀድምህ ይህንን የውዳሴ ማርያምን የዓርብ ጸሎት ሳነብ ለምሳሌ ሰዎች ይህንን መጽሐፍ ሲይዙ ከኦርቶዶክስ ውጭ ያሉ ቤተ እምነቶች ልክ መጥፎ ቃል እንዳለው ለአጋንንት እንደምንጸልይ ያለው ነገር እንደሚመስላቸው ለሌላ ከወንጌል ውጭ የሆነ ቃል እንዳለው አድርገው የሚቆጥሩ አሉ። ግን ኖ አየህ ይህንን ነገር ስታክ አደረገ እና ዕለት ባይገርም ሶፊ ዕለት እችን ቤተክርስቲያን እያወካት እየተገነዘብካት በጣም እየጣፈጠች ነው የምትሄደው። በጣም በአንዴ እውቃትን ጸጋ ነው እንዳውቅ ያደረገኝ ጸጋ ነው አትልም። እዚህ ቤተክርስቲያን ውስጥ እርግጥ ነው ጸጋው ብዙ ነገር እንድታውቅ ያደርጋል። ነገር ግን እችን ቤተክርስቲያን ደግሞ በስጋ እውቀት ጸጋውም እያገዘ ትሄዳለህ። ወይኔ ጉድና ደስ ይበልሽ እያልን መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ይሄኛው የዓርቡ የመዝገበ ጸሎት የድንግል ማርያም ልመና ነው። ዓርብ ላይ የሚጸለይ ማለት ነው። በጣም ደስ የሚል ማለት ነው። በጣም ደስ የሚል። ስለዚህ አሁን ይሄ መጽሐፍ የተጸለየበትን ነገር በእናንተ ላይ ይደርባችሁ ወገኖች፣ እሺ ይደርባችሁ። ፓስተር ሰላም ጤና ይስጥልኝ። እንዴት ነህልኝ ፓስተር? ሰላም ነው? ሰላም ነው። እንደምን አለህ? ደምረው የተዋህዶ ልጅ እንዴት ነህ? እግዚአብሔር ይመስገን። ፓስተር እንዴት ነህ? ሀብተወልድ ተብለህ ነበረ። ምን ነው ቀየርከው? የዛ ሰሞን ለፋሽን አድርገህ ነው ሀብተወልድ ብለህ፣ አሁን ደግሞ ደምሮ ደሚደቀ አላመንክበትም? ምንድን ነው? አይ አለማመን ሳይሆን የክርስትና ስም ለዓለማዊ ነገር መጠቀሚያ አይቻልም። ለዓለማዊ ነገር መጠቀሚያ የሚሆነው ስምህ ነው። ክርስትና ስም መንፈሳዊ ስም ነው። የሚጠራ የንስሐ አባት ወይም ደግሞ በቤተክርስቲያን ያሉ ሊቃውንት አባቶች ናቸው እንጂ ማንም ዓለማዊ የሆነ ሰው ይህን ስም መጥራት አይችልም። ስሜ ደምረው ነው። እና መጀመሪያ ለምን አደረከው? ያው እኔ እያወቅሁ አይደል የምመጣው፣ እያወቅሁ እየተረዳሁ አይደል የምመጣው።
እስከ መቼ ነው የምትረዳው? አንተ እኮ የአንተ ችግር እንኳን ለምን ሳትረዳ ገባህ? እና እስከ መቼ ነው የምትረዳው? እንኳን እኔ ሊቃውንት እንኳን እችን ቤተክርስቲያን አንድ ምዕራፍ አላወቁ። አንድ ምዕራፍ ገና እያወቋት እየተማሯት ነው የሚሄደው። በአንዴ የምትታወቅ ቤተክርስቲያን አይደለም። እኔ የገባሁበት በአንዴ አይታው በአንዴ መድረክ ላይ አይወጣም። በአንዴ መድረክ ላይ ታብታብ አድርጉ ወገኖቼ። እኔ ጋ ነው ስታክ የሚያደርገው፣ እኔ ጋ ነው ፋሚሊ የኔ መሰለኝ። የኔ ነው አንተ? አይ ትክክል፣ ያንተ ነው። እሺ እንዴት እንዳለኝ እስከ መቼ ነው እየተማርክ የምትሄደው? እስከ መቼ ነው የምትረዳው? ተረድተህ ገብቶኛል ተረድቻለሁ ብለህ እንደ ገባኸው? አዎ ምን አለ መሰለህ እስክንሞት ድረስ ይህንን እውነት እየገለጠልህ ዛሬ ተገልጦ ታብታብ አድርጉትና እንግዲህ አሁን ባይገርምህ ይህንን የውዳሴ ማርያምን የአርብን ጸሎት ሳነብ ለምሳሌ ሰዎች ይህንን መጽሐፍ ሲይዙ ከኦርቶዶክስ ውጭ ያሉ ቤተ እምነቶች ልክ መጥፎ ቃል እንዳለው ለአጋንንት እንደምንጸልይ ያለው ነገር እንደሚመስላቸው ለሌላ ከወንጌል ውጭ የሆነ ቃል እንዳለው አድርገው የሚቆጥሩ አሉ። ግን ኖ አየህ ይህንን ነገር ስታክ አረገ ጋሳ እስቲ ታብታብ አድርጉት። አይ ቲንክ እኔ ጋር ነው መሰለኝ ኔቱ ስታክ አረገ እና እለት ባይገርም ሶፊ እለት እችን ቤተክርስቲያን እያወካት እየተገነዘብካት በጣም እየጣፈጠች ነው የምትሄደው። በጣም በአንዴ እውቅ አትልም። ጸጋ ነው እንዳውቅ ያደረገኝ ጸጋ ነው አትልም። እዚህ ቤተክርስቲያን ውስጥ እርግጥ ነው ጸጋው ብዙ ነገር እንድታውቅ ያደርጋል። ነገር ግን እችን ቤተክርስቲያን ደግሞ ገባ በስጋ እውቀት ጸጋውም እያገዘ ትሄዳለህ።